ቤተሰብ በባለፈው ክፍል ያው እንደተመለከትነው ዝና መርዞ ደላላው ጋር ደውሎ እነ ሉላን እንግዲህ ያሉበትን ፈልጎ እንዲነግረው እንዲሁም በቃ ምርጥ የሆነ ክፍያ እንደሚከፍለው እንግዲህ ነግሮታል። እና መርዞ ደላላውም እንግዲህ በዚህ ሀሳብ አልተስማማም ነበረ። ግን ደግሞ የበር ጉዳይ ስለሆነ ያው ተስማምቶ ነበረ። ግን በነገራችን ላይ አንደኛ የት እንዳሉ አለመናገሩ አሪፍ ነገር ነው። እናም ዝና ነኝ ምናምን ሲለው ይህንን ስም እንግዲህ በተደጋጋሚ ኤፍራታና እንዲሁም ደግሞ ዳጣ ሲያነሱት ስለሚሰማ ይህንን ስም የት ነው ማቀው በማለትም ቀጥታ ዳጣ ጋር ነበር የደወለላት። ዳጣ ጋር እንግዲህን ሲደውልላት ዳጣም እንግዲህ መታ ዝና ደውሎልኝ ነበረ ሲላት በጣም ትደነግጥና ፊንት ነበር የነቀለችው። ምን ፈልጎ ነው የደወለልክ ስትለውም ሉላ የምትባለውን የት ሰፈር እንደተከራዩና የት ሆቴል እንደተከራዩ ፈልገህ እንድታገኝልኝና እንዲሁም ጠቀም ያለ ኮሚሽን እንደሚከፍለኝ ነግሮኛል በማለትም ይነግራታል። በዚህ ጊዜ ዳጣ አንተ የማትረባ በፍጹም እሱ ኮሚሽን አይከፍልህም፣ እንኳን ላንተ አይደለም ለማህሌት ራሱ አልሰጥሽም ብሎ ነው ከዛ ያባረረ። ስለዚህ ይህንን ሀሳብህን በፍጹም እንትን እንዳትለው በማለትም ትነግረዋለች። በጊዜ መርዞ ደላላም ደግሞ እንዴ ኮሚሽኔንስ ይከፍለኛል እኮ ብሩስ እያለ ነበር። አይከፍልህም አልኩ እኮ ይኸውልህ አይከፍልህም ብያለሁኝ፣ ግን ከኛ ጋር ጠላት ነው የምትሆነው። ለነ ሉላ ነግራቸዋለሁ፣ ከዚያ ሰፈርም ይለቃሉ። ግን አንተ እዛ ሰፈር ዝና ሄዶ ካላገኛቸው አንተን አይለቅህም። ስለዚህ አርፈ ብትቀመጥ ይሻልሃል። ደግሞ እኔ ብሩክና እንዲሁም መድብል የሚባል ሰው አለ፣ እሱ አይለቅህም በማለትም ትነግረዋለች። ስለዚህ ካርፈ ብትቀመጥና ከኛ ጋር አብረህ ብትሆን ይሻልሃል ስትለውም እንግዲህን ያው በርዙም ደግሞ በተደጋጋሚ ስለ ብሩ ነበረ እያወራ ያለው። ብሩን እንግዲህ እንደማይሰጠው ምናምን ትነግረዋለች። አሁን ይሄንን ሲምህን ትሰብራለህ ስትለውም እሱም አልሰብርም ብሎ ነበር። አይ ትሰብራለህ ብያለሁ መርዞ ብላም እንግዲህ ስለ ሉላና ስለ ሞገስ ያለውን ነገር ስትነግረው እሱም በዳጣ ሀሳብ ይስማማና ሲሞን ይሰብራል። ማህሌት እንግዲህን አገኝተው ነበረ። ማህሌት ስታገኘው በኤፍራታ በኩል ነበር ያገኘችው። እናም ኤፍራታ ስም እንግዲህ ሲጠራበት መርዞ ደላላው ደግሞ ፍቅር ስለያዘው ሮጦ ነበር አለችበት ቦታ የመጣው። እናም ሲመጣ አገኘሃቸው ስትልም ይኸውልሽ እኔ መኖር እፈልጋለሁ፣ አዲስ አፍቃሪ ነኝ፣ ፍቅሬን ልጨርስበት። እኔ ሉላ የምትባል ልጅ አላቅም፣ እሷም አንድ ነች ማቃት፣ እሷም ኢቢኤስ ላይ ያለችው ሉላ፣ ሌላ እኔ አላቅም። በዚህ በምድር ላይ ሉላ የምትባል አንድ ብቻ ነች ማቃት በማለትም ይናገራል። ማህሌት በዚህ ጊዜ ይኸውልህ እውነቱን ብትናገር ይሻላል፣ ግን እንዳገኛቸው እኔ እርግጠኛ ነኝ፣ ተናገር፣ የት ናቸው፣ የት ሆቴል ናቸው በማለትም ስትነግረው አንቺ ሴትዮ ረፊ ብይሻለሁኝ፣ እኔ የማውቀው ነገር የለም ስትልም እንግዲህ እኔ ለፍቅሬ ስል ልኖርላት ስትልም ማን ፍቅር ማህሌት ኤፍራታ ነች፣ እሷ በፍጹም አትሆንም ትለዋለች። ምን ይቺ የእህት ጠላት እንዴት እንደዚህ ታያለሽ ሲላትም ከምሬ ነው ላንተ ብዬ ነው፣ እሷም ከሆነ ሴት አይደለችም በማለትም ትነግረዋለች። እኔ እንኳንም እህትም አልኖረኝ እንዴት እህት በእህቱ ላይ ጠላት ይሆናል በማለትም እንግዲህን ይመልስላታል። እናም ይሄንን እንግዲህን እያላት ይኸውልሽ እኔ ሁለተኛ መሞትም ካለብኝ ለፍቅሬ ስል ልሞት እያለ ምንትን ሲል ምን እያወራክ ነው? ስለምንድን ፍቅር ነው የምታወራው? ስለምን መሞት ነው የምታወራው? ያለውን ነገር ለዝና ንገረው፣ ከዛ ወዲያ በሰላም ትኖራለህ፣ ገንዘብህንም ትሰጣለህ ትለዋለች። አይ እኔ አልፈልግም ገንዘብ፣ ለገንዘብ ስል ሞተ የሚባል ለፍቅር ስር ሞተ ቢባል ይሻላል። ስለዚህ ሐውልት አሰሪልኝ ለፍቅሩ ሟች ብለሽ በማለትም ይነግራታል። አሁን ይሄንን አላቅም ያልከውን ዝና ፊት ስትሄድ እውነቱን ትናገራለህ፣ ስለዚህ አይለቅህም በማለትም ማህሌትም ታስፈራራዋለች። እናም ይህንን ይባባሉና እንግዲህን ይለያያሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። በባለፈው ደግሞ ከተመለከታችሁት ትትና እንግዲህ ከዝና ጋር አብረው ለማደር ነበረ ተዘጋጀ ብሏት ነበረ። እሱም ደግሞ የማህሌት እንግዲህ በአንዳንድ ጉዳይ ነገሮች ይዘው እንግዲህ አስመሽተው ነበርና ወደ ትትና ለመሄድ አላደረሰውም ነበር። እሷ እንግዲህ ቢላ ያዘጋጀችው
ዝናን ለመውጋት ነበረ። ያው በፍቅር እንግዲህ አታላ ዝናን ለመውጋት ነበረ፣ ግን በቃ ነገር አልተሳካላትም። ስለዚህ ዛሬ ልሞት ነገ ልሞት አላቅም፣ በእነሱ እጅ ከመሞት በራሴ እጅ መሞት ይሻለኛል ብላም ቢላ አምጥታ እንግዲህን የደም ስሯን ለመቁረጥ የእጇን የደም ስር እንግዲህ ለመቁረጥ ሙከራ አድርጋለች እና ዝና ደርሶላታል። በነገራችን ላይ ዝና ደርሶ እንግዲህን ቁስሏን አሽጎላት ጠርጎላት ምናምን ምን እንደሚያስጠላ ታውቂያለሽ? በዚህ በምድር ላይ ራሱን ለማጥፋት የሚሞክር ሰው በማለትም ይነግራታል። እና ትትናም በዚህ ጊዜ ከእናንተ እጅ ከመሞት ራሴን ባጠፋ ይሻለኛል በማለትም ትነግረዋለች። ይጂ ጅል በማለትም ነበረ ዝና የመለሰላት። ይኸውልሽ አንቺ በጣም ዋጋ ያለሽ ሰው ነሽ። በዶላር ነው ዋጋሽ የሚተመነው። እስከ ዛሬ ራሱ የቆየሽው ሰውየው ደም ግፊቱ ከፍ ስላለ ነው እንጂ እኛ ራሱ በጣም ሰልችተሽናል በማለትም ይነግራታል። እና ታዲያ ምን ላድርግ? አንተም በፍቅር ብልህም እምቢ አልከኝ፣ ግደለኝ ብልህም እምቢ አልከኝ። ስለዚህ ራሴ ማጠፋ ይሻለኛል ብዬ ነው ከዚህ ስቃይ። ይህ እኮ ራሱ አንድ ሞት ነው በማለትም ትነግረዋለች። ዝናም እንግዲህ ግን ይኸውልሽ ለምን እምቢ እንዳልኩሽ ታውቂያለሽ? እኔ ምክንያቱም ያንቺ ታዛዥ አይደለሁም ባሪያሽ አይደለሁም በማለት ነበር ዝና ራሱ የመለሰላት። እናም ትትናም እንግዲህን ያው እንደዚህ እያለች ነበረ። ያው ደግሞ ቅድስትዬ እንግዲህን እግሬን ወለም አለኝ እያለች ይሆናል አይደለም መድብል ስትመጣ። እኔ ደግሞ በጣም ግርም የሚለኝ ምንድነው የቅድስትዬ ትንፋሽ። ሆይ ጉድ እኮ ነው እንዴ! በጣም የሆነ ትንፋሿ ቁርጥ ቁርጥ ምናምን ይላልና ከዛ መድብል ምናምን ሲመጣ ምን ሆነሽ ነው ምናምን ይላታል። አይ ትንሽ እግሬን ወለመው ላይ ምናምን ትላለች። ምን ሆነሽ የሆነ ተሸከምሽው ዕቃ ነበር እንዴ ሲላትም አረ አይደለም ካሁን እኮ ነው ከኩሽና ስመጣ ትንሽ ወለም ያለኝ ትለዋለች ማለት ነው። እና እንግዲህ እንደዛ ምናምን ስትለው በቃ እኔ ልሽሽን እኮ አሪፋሻለሁ ሲል አይ አይሆንም ወይ ደህና ነኝ ምናምን ትላለች። ኧረ እኔ ቅድስትዬ ሳልሆነ ወደ ሐኪም ቤት ስትል አይ አንተን ከማስቸግርህማ ባይሆን ጋሼ ምናምን ይላታል። ጋሼ ምናምን ይሽልኛል አለ። ከዛ ነው እንደዛ ነው እንዴ ብሩክ እና እስቲ ቅድስትዬ እግሯን ወለም መውላት ቀኝ እግሯን አረገረየና ግራሽን ነው እንዴ? ለማንኛውም ባልዚን ይዘና ፈጠን ብለክ ይለዋል ማለት ነው። ከዛ ብሩክም እንግዲህ ባልዚን ይዞ ከችላል ቅድስትዬ ጋር ሲመጣ ምንድነው ሞነነሽ ነው ምንሽን ነው ወለም ያለሽ? ከዛ እጇን አላለም መድብል እጇን ከደኮ መድብል እኮ አሪፍ ያሻል እኮ ለምን እሱ ያሽልሽም ሲላትም ወይ አንተ ትሻላለህ አንተ በደንብ ሽት ታደርግላት በል እንግዲህ ከላይም ከታችም አላለ እና ይሄንን እንግዲህ ይለውና እኔ መሽቶብኛል በቃ እኔ በሄድ አለብኝ በእሺ ቅድስትዬ ይልና መድብልም እንግዲህ ሄዳ እናም ይሄንን ይባባሉና እንግዲህ ይለያያሉ። ከዛ በፊት ግን የሆነ ኩሽና ምንድነው ምሳሌ እንግዲህ ምሳሌያዊ አነጋገር ልጠይቅሽና መልሱን ንገሪ ትላታለች ቅድስትዬን ማለት ነው። ቅድስትዬ ምንድነው ምናምን ስትላት እንግዲህ ምንድን ብላ ነበር የጠየቀቻት? ሂጂ ስትባል መመጣ ነይ ሳትባል መመጣ ምንድነች በማለት ነበር የመለሰችላት። ምሳሌያዊ አነጋገር የቅድስትዬ መልስ ምንድነው? መሀሌት ጉድ እኮ ነው። አቤት መልሱ ይሄ ነው። ይሄንን ተናገሪ እንዴ እማዬ መሀሌት? መሀሌት እሷ ነው መልሷ። እንዴ እኔ እኮ ምሳሌያዊ አነጋገር ነው እኮ የጠየቅኩሽ ስትላት በቃ አንቺ ምሳሌያዊ አነጋገር ነገርሽኝ እኔ ደግሞ ምሳሌውን ነገርኩሽ ትላታለች። እና መሀሌት ብዬ ልጻፈው? መሀሌት ብለሽ ጻፊው ትላታለች። ደግሞ ማን ነው እንደዚህ ያለሽ ብለው ከጠየቁሽ ቅድስት ነኝ ብለሽ ንገሪያቸው በማለትም ትመልስላታለች። ከዛ እሷም እንግዲህን ካላወቅኩት ሂጂና ደግሞ አባትሽን ጠይቂው ምናምን ትላታለች። ከዛ ከዚህ ሁሉ አላቅም አይሻልም ትላታለች ምሳሌ ማለት ነው። እና ምሳሌ እንግዲህ እንደዛ ስትላት እሷም እንዴ ጭራሽ ተናናቅን ማለት ነው እያለችም እየቆነጠጠች እንግዲህ ከዛ ከክፍል ታወጣታለች። እና እነ መድብልና ብሩክ እንግዲህ የሆነ አንድ ነገር እያወሩ ነው። እሱ ምንድነው መሀሌት እንግዲህ በአካል መጥታ መመስከር አለባት ተብሎ ይሆን አላቅም። እንግዲህ ይሄ ነገር በጣም አሳስቧቸዋል። ብሩክ ደግሞ እንግዲህ እኔ አዲስ ህይወት መኖር ነው የምፈልገው መኖር እፈልጋለሁ እያለ ነው። በነገራችን ላይ የምንኖርለት ሰው ሲኖር በቃ የሆነ መኖር ራሱ ያጓጓልና ብሩክ እንግዲህ አሁን ላይ በቃ አዲስ ህይወት መኖር እፈልጋለሁ ብሎ ህይወት ላይ እንግዲህ በጣም እንደጓጓ ተመልክተነዋል። መድብልም እንግዲህ ያቺ ካንተ ጋር አብራ የታሰረችው ምናምን ሲለው ማተትና
አዎ እሷን ለምን ነፃ እናውጣትም? እሷ እኮ ትመሰክርልናለች በማለትም ይመልስለታል። በነገራችን ላይ ለብሩክ እንግዲህ ትትና ምንድን ነው ያለችው? አደራ ብለዋለች ማለት ለቤተሰቦቼ እንደሞኩኝ ነገር የለኝ እንደዛ አይነት ነገር ነው ያለችውና ብሩክ በነገራችን ላይ እስከ ዛሬ ትትና አላስፈታም አላለም፣ ምንም አላለም። በቃ የሆነ ዝም ነው ያለው ማለት አደራውን በልቷል ብዬ ነው የማስበው። እናም እሷማ በጣም ነው የምታሳዝነው። ደግሞ አንድ ወንድም ጠፍቷልና እሱ በጣም ነው ያሰቃዩት፣ እሷን በጣም ነው የሚያሰቃዩት በማለትም ለመድብል ይነግረዋል። መድብልም እንግዲህ እሷን በቃ ነፃ መውጣት አለብን፣ አንተም እኮ አደራ ብለሃለች እኮ ስለዚህ አደራህን መወጣት አለብህ ይባባላሉ። እና እንዴት ነው የምናስወጣት ምናምን ሲባባሉ ያው እዛ ቧንቧ የተበላሸ እዛ እንደዛ ምናምን ሆኜ ቧንቧ ሰሪ ሆኜ እኔ ገባለሁ መሀሌት እንዳለችኝ አንድ ክፍል ነው የተቆለፈባት። ስለዚህ ቀጥታ ከገባሁ በኋላ እሷን መፈለግ አለብኝ፣ እናንተ መኪና ይዛችሁ ትጠብቁኛላችሁ የሚል ነው እንግዲህ ሀሳቡ። እንግዲህ ሀሳቡ አሪፍ ሆኖና ትትና ከዛ ከቤት እንደምታመልጥ እንግዲህ ተስፋ እናደርጋለን። እና ብሩክ እንግዲህ በጣም ፈርቷል። ይህ ነገር እኮ አደጋ ነው ምናምን ሲለው ራሱ ይኸውልህ ሁሉም ነገር አደጋ ነው፣ ስበላ ራሱ አደጋ ነው፣ ትን ብሎህ ልትሞት ትችላለህ፣ ግን ደግሞ ትን ብሎኝ እሞታለሁ ብለህ ሳትበላ ትውላለህ ታዝራለህ የሚል ነበር መልስ የሰጠው። እነሱም እንግዲህ እሺ በቃ ከወጣች በቃ ትመሰክርልናለች አይደል ሲለውን ብሩክ እሷ መስካሪ ብቻ ሳትሆን ተበዳይም ነች ይለዋል። እንግዲህ እሺ ምናምን ይባባላሉ። እና ያው እንግዲህ ደግሞ እቺ ዳጣ ደውላ ለሞገስ ያው ዝና ያሉበትን ቦታ እንዳወቀ ምናምን ትነግራቸዋለች። ያው እንዲጠነቀቁ ነው እንጂ ያው ሙሉ ለሙሉ አውቋል ምናምን ብላ ትነግራቸዋለች። እኔ ደግሞ በጣም የሚያስገርመኝና የሚያስደንቀኝ የዚህ የጠበቀው ነገር ነው። እንደ ወይ አመል እኮ በቃ በየሄድንበት አይለቀንም። እና እሱ ደግሞ በቃ ያያቸውን ሴቶች በሙሉ ነው እንዲህ በፍቅር የሚወርቅባቸው። ዘፈንና ምናምን ድምፅ ያምራ ስትለው እና ወደሽኝ ያላለም ትትና ራሱ በጣም ደነገጠች። እና አሪፍ ነው አልኩ አይደል እንዴት ነው ትለዋለች። ከዛ እንደዛ ከሆነ ምናምን ልታገባኝ ነው እንደ ምናምን ትለዋለች። ከዛ ከዚህ ካወጣኝ ስትለው በቃ ዝፉን ጨርሰዋል አለም። አቤት አሁን እንግዲህ በነገራችን ላይ ዝና ይደርስላታል። እንግዲህ ምን ይፈጠራል የሚለውን በቀጣይ ፓርቲ ይዘንላችሁ እንቀርማለን። እስከ